ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እያለ 8 አመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆችን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል አውደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ጣጣጣፋ ጥንጥዬ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወረቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደ ሲመጣ ስራዬን ለሊቱ ሙሉ ስራ እንትን እላለሁ። አልተኛም ነበር፣ 24 ሰዓት ነበር። ከዛ ዩኒቨርሲቲ 12ኛ ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ፣ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብረሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ወጡ በዚህ ወረዱ እንዲህ ጎንበስ በሉ እንትን ተኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄድን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገባን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ፣ ነገር ግን ሌላ አካላቸው እንትን ነው ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየርን ምን ሰዓት እንደቀየሩም አላየናቸውም። ከዛ እየሄድን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ውረዱ፣ በእግራችን ዱብ እያልን ነው የምንሄዳው። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ፀጉራቸውን እንትን ሲሉት እንዲህ እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። 6 ሰዓት ፈጀብን። መረስ አይቀርም። ስንደርስ ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ የሆነ ሜዳ ነገር አለ፣ ትክክለኛ እንትን ማለት ነው፣ አረንጓዴ ነገር አለ። እዚህ ጋር ስፖርት ስሩ፣ ይህንን ስልጠና መውሰድ አለባችሁ፣ በዚህ ነው አሁን ያመጣናችሁ። ምንድነው እናንተን ፈልገናችሁ ነው
በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዛ ሳናቸው እየዋልን እያደርን ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረወሩልን ማለት ነው። አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። የምንጠጣው ውሃ ስንጠጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲህ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየጨመቅን ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምን በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር። የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተዋን ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን ነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድን ነው ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል። የሆነ እንደ 6 አይነት ነገር እንደ ስድስት ይሆናል። እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስሰው ራሱ ቁስሉ ይታወቀኝ ነበረ። ዘንዲ ታኝቼ ወድቄ ራሱ ማለት ነው። ከአንገት በላይ ደግሞ በምንድን ነው ጭንቅላቴ ነው ሁለቴ ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያደርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ፀጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜት ተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ትላለች። በቃ ከሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብሴን ሙሉ አርጌ አውልቄ አሰርኩት። ይሄን ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው። ያንን ሳደርገ ነበር እየጎተትኩ የተላቀስ ርያል በቃ እርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረችኝ። ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት። የለበስኳት አንድ ቀሚስ ነበር እና ቁምጣ ከስር ለብሼ ነበር የለበስኳት ልብስ። በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚያ በሷ አሰርኩና እየወተትኩ ስል ገሩ ይመጣሉ በሰዓቱ ማለት ነው። ከዚያ እንዲህ እያንዘላዘሉ ብላ እንደዚህ ተሸክሙ እያንዘላዘሉ ይዘዋት ይሄዳሉ። እዛው ሲሄዱ እኔ አልሰማማ አልልም። በቃ አንቺንስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ዳል እንጂ ይብለኝ እኔ እንጂ ብዬ ያርኩኝ። ከዚያ ያርኩኝ አላውቀውም። ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኙ። ከዚያ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ ሂጅ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስገዝለው 50 ብር የሚል ሳናገኝ ከእሱ ላይ 50 ብር ከፍሎ ልክ አንድ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ልጅሽ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚያ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ በጣም የሚያሳዝንና እውነት ልብ የሚነካ ታሪክ የእህታችን ታሪክ የብርቱካን በጣም እኔ እንጃ እኔ እንዴት ብዬ እንደምንም አላቅምና
በጣም ያሳዝናል። ያው ሀገራችን ላይ ብዙ ነገር ተደርጓል፣ ብዙ ነገር እያየን ነው። ከዚህ የባሰም ታሪክ ነበር። ይሄ ደግሞ ለየት የሚል ታሪክ ነው እና ሁላችንም መቼም የዚችን ልጅ ታሪክ ኢቢኤስ ላይ ያላየ ሰው ያልሰማ ሰው ይኖራል ብዬ አላስብም። እና እኔ አንዳንዴ የሚገርመኝ ነገር ከዚች ቪዲዮ ላይ ትንሽ ቅር ያለኝ ነገር አለ። እሱስ ምንድን ነው? እቺ ልጅ ታሪኳን መቼም እንደሰማችኋት ቀደም ብዬ እኔም ትንሽ እንትን ብዬ ነበር ከእንትን ታሪኳን እኔ እንደተረዳሁት ነገር ትንሽ ያምታታል። ታሪኳ በጣም የማሳዝን ነገር ቢሆንም አንዳንዴ ደግሞ የቃላት አጠቃቀም የሚሆን ድርጊቱም ደግሞ ሆን ተብሎ የተቀናበረም እንዳልል ትንሽ እውነት የሚመስልም ነገር አለ። ሚዲያ ላይ ደግሞ ብዙ ነገር እየተወራ ነው። ሲቀጥል ደግሞ ይሄ እንትን ቪዲዮ አንስቶታል ከኢቢኤስ ላይ ማለት ነው። ምንድን ነው እዚህ ጋር ማለት የፈለግኩትኝ እኔ እውነተኛ ታሪክም ሊሆን ይችላል ላይሆንም ይችላል። አሁን እዚህ ጋር እንትን ፖሊስ የማጣራ ጉዳይ ነው ይሄ። ግን ብዙዎቻችን ወታደሮች ላይ ጣታችን የምንቀስር አለ። ስለ ወታደር እኔ ሲጀመር የወታደር የሆነ ዘመድም የለኝም። ግን ወታደር ስነካ ብዙ ደስ አይለኝም። እኔ ብዙዎች የወታደር ልብስ ለብሶ ብዙ ነገር የሚያደርጉ አሉ። ግን እግዚአብሔር በታች እዛች ሀገር ላይ ሀገሪቷን የማስከብር ሀገሪቷን እንትን የሚል ወታደሮች ናቸው። ሁሉም ነገር ወታደር ላይ ሁሌ ጣታችን ባንቀስር፣ ግለሰቦች ሲቪሎች እንደዚህ እያደረጉ የወታደርን ስም ሊያጠፉ ይችላሉ፣ ያጠፋሉም ደግሞ እያየናቸው ነው። እና እዚህ ጋር ምን ማለት ፈልጌ ነው፣ ታሪኳ እውነትም ቢሆን ውሸትም ቢሆን እኔ እዚህ ጋር ምንም የተጣራ ነገር የለም። ትንሽ የሚጣረዝ ነገር አለ። ለእኔ እንትን ቅር ያለኝ ነገር አለ የሆነ ቦታ ማለት ነው። ሀገራችን ላይ እንኳን እኔ እንጃ ምኑ ጋር ነው መሰላችሁ እኔ ቅር ያለኝ ተወስዶ ከዩኒቨርሲቲ ተወስዶ 1 ዓመት ከ6 ወር እስከሚሞላቸው እነኚህ ልጆች አልተደፈሩም። ግን ሊደፍራችሁ ነው የወሰዱት። አንድ አመት እስከ 6 ወር እስከሚሆን አልተደፈሩም። እዚህ ጋር እኔ በጣም ነው ጥያቄ ምልክት የሆነብኝ ማለት ነው። ጥያቄ ሆኖብኛል። እንዴት ነው እንደዚህ ሊሆን የቻለው? እንዴት አስችላቸው ነው እንትን እስከ 1 ዓመት 6 ወር የማስቀምጡ ማን ነው አለ እንዴ? የለም። እዚህ ጋር እኔ ጥያቄ ነው የሆነብኝ። ይሄ የኔ አመለካከት ነው። እናንተ ምንድን ነው የምትሉት? እዚህ ጋር ሁላችሁ ኮመንታችሁ ላይ አስቀምጡልኝ። እኔ ጥያቄ ስለሆነብኝ ነው። ከዛ በኋላም እቺ ልጅ ብዙ ነገር ሆናለች። ብዙ ነገር ልጅም እንደወለደች እዛ ጋር ደግሞ ልጅ ከወለደች በኋላ ደግሞ እንደምሪባት ብዙ ችግር እንደደረሰባት በጣም እንደምሪባት ነው የተናገረችው። እዛ ጋር ደግሞ እኔ ልጁ የ3 ወር ነው ምናምን ብላለች ገና። ለሱም ብስኩት ነው በስርዓት ነው ያዳመጥኩት እኔ። ለሱም ብስኩት እያዘጋጀው ብስኩቱን ነው የሚሰጠው አለች። ልጁ ግን ገና የ3 ወር ነው። 2 ቦታ ነው ነገሮቹ የተጣረዘብኝ እኔ። አንደኛ 1 ዓመት እስከ 6 ወር እንዳልተነኩ፣ ሁለተኛ ደግሞ የ3 ወር ልጅ እንዴት ነው ብስኩት የሚሰጠው? እዛ ጋ 2 ቦታ ነው እንትን ያለኝ። አሁን ብዙ ሰው ወደ ብሔር የሚወስዱ አሉ። እኔ ብዙ ጊዜ በጣም የማሳዝነኝና የማሳፍረኝ ነገር የማናድደኝ ነገር የሆነ ነገር አንስቶ ብሔር ላይ መለጠፍ፣ ወደ ፖለቲካ መውሰድ በጣም ነው የማናድደኝ። እግዚአብሔርን ስፔሻሊ የእመቤታችን ምስል ፕሮፋይላችን አድርገን
የምንጽፈውን የምንናገረውን የማናውቀው ልጆች ብዙዎቻችን ነን። ማንኛውም ብሔር ቢሆን ማለት ነው። ማንም ሰው ወንጀለኛ ብሔርም የለውም። እኔ እንዴት ብዬ እንደምነግራችሁ አላውቅም። እውነት ሲጀመር ወንጀል የሚሰራ ሰው ብሔር የለውም። ሰውን ለመርዳት ደግሞ ሰው መሆን ብቻ፣ ለሰው መቆም ደግሞ ሰው ለመሆን ብቻ በቂ ነው። እቺ ልጅ ልትጎዳም ትችላለች፣ ተጎድታም ሊሆን ይችላል። ምንም ያላየኑ ነገር አንስተን አንድ ብሔር ላይ ለጥፈን የምንሳደብ እርስ በራሳችን በጣም ነው የምታሳዝኑት። እግዚአብሔርን ምንም እዚህ ጋር አሁን ይሄ ነገር የግድ ማንም ዝም ማለት የለበትም። ፍትህ ባይገኝም እዛች ሀገር ላይ ማንም የሴትን በደል የሚፈልግ ሰው የለም። ማንም ሰው ማለት ነው። ግን እዚህ ጋር የማጣራ ነገር ምንድን ነው? ይህንን ነገር የማጣራ ፖሊስ ነው። ፖሊስ ማጣራት አለበት። ሲቀጥል ደግሞ እውነት ቢሆን ኑሮ ለምንድን ነው ከኢቢኤስ ላይ ያወረዱት? አውርዶታል ቪዲዮውን ማለት ነው። አንዳንዴ ችግርን ብኖሮብን የሆነ እንትን አካል ለማስጠቆር የሆነ ተቋም ለማስጠቆር ፍትህ የምናገኝበት ነገር ይጓደላል። ጥሩ አይደለም፣ እግዚአብሔርም አይወድም። እንደዚህ ስል እቺ ልጅ አልተጎዳችም አይደለም፣ እሷና እግዚአብሔር ነው የሚያውቁት። አሁን ስለንት ጸጉሬ ተካፈለ በእንትን በምላጭ ፍቅፍቅ ያደረጋሉ ምናምን። እቺ ልጅ እኮ የሰው ልጅ ናት። እንኳን ሴት ልጅ ወንድ ልጅ ራሱን ስነካ ነው የሚጎዳ የሚሞተው። ሁለት ቦታ ራሷ ተመታ ተካፍሎ መልሶ ደግሞ በምላጭ ትልትል አደረገ። ይፈቀፍቁኝ ጸጉሬን ያነሳሉ ምናምን አለች። አይደል እኔ እዚህ ጋር እኔ የድርጊቱ ተባባሪ ሆኜ አይደለም፣ የማውቀው ጉዳይ የለም። ግን የሆነ በቃ የተሰማችሁን ነገር የሆነ ነገር ስናዳምጥ የሆነ ነገር ማየት አለብን እዛ ንግግር ውስጥ ማለት ነው። እና ለዛ ነው እስኪ እናንተ ምንድን ነው የምሰማችሁ? አንድ ሰው እናንተን አግቶ 1 ዓመት ከ6 ወር ቁጭ አድርጎ የሚቀልባችሁ ሰው ይኖራል ወይ? ለምንድን ነው ወዲያው ድርጊት ውስጥ መግባት ያልቻሉት? እስኪ ምንድን ነው የሚመስላችሁ? እኔ እዚህ ጋር ጥያቄ ስለፈጠረብኝ ነው። ድርጊቱ አሳዝኖኛል እውነተኛ ሆኖ ከሆነ። እዚህ ጋር ደግሞ የዩኒቨርሲቲው ዳይሬክተር ተመልሳ እዛ ነው እንግዲህ ታሪኩን ሁላችሁንም ትሰማላችሁ ብዬ አስባለሁ። ካልሰማችሁም ደግሞ ስሙ። እዛው ዩኒቨርሲቲ ነው የተመልሳ የሄደችው። እዛ ዩኒቨርሲቲ ስትሄድ ደግሞ የዩኒቨርሲቲው ማናጀር ኃላፊው እንዳሳከማት ምናምን ነው የተናገረችው። ይሄ ነገር በፖሊስ እኮ ይጣራል። ግን የሆነ ነገር ተጨባጭ ነገር ሳንሰማ አንድ ሰው ተበድያለሁ ብለው በወጣ ቁጥር እኛ እርስ በራሳችን የምንባላ ነገሮችን ደግሞ ልጅቷ ላይ የደረሰ በደል ሳናስብ ሳያሳዝንን እንትን ሳንል ወደ ብሔር መውሰድ ወደ ፖለቲካ መውሰድ ለምን አስፈለገ? እኔ ብዙ ሰው እያየው ነው። ጌታ በጣም ነው የሚያሳዝነው። ለሰው ማዘን ያለብን እኮ ሰው ስለሆነ ብቻ ነው ማዘን ያለብን። የክሌ ብሔር እንደዚህ የክሌ ብሔር እንደዚህ ከምንል ሰው በመሆኗ ብቻ ልታሳዝነን ይገባል። ብዙ ጊዜ ወታደሮች ላይ ጣታችን እንቀስራለን። ሲያጠፉ መተቸት ትክክል ነው። ግን አንዳንዴ ደግሞ እኔ እንጃ ብቻ አላቅም። በጣም የሚያሳዝን ነገር ነውና እስኪ እናንተ ምንድን ነው የምትሉ? ምንድን ነው የሚሰማችሁ? የተሰማችሁን ነገር ኮመንታችሁ ላይ አስቀምጡልኝ። እኔ ንግግሬን እዚህ ላይ አበቃዋለሁ እና በተረፈ እግዚአብሔር ሀገራችን ሕዝባችን ሰላም ያድርግልን። መጥፎ ድርጊት የማያደርጉትንም ሀገራችን ላይ እግዚአብሔር ያስወግድልን።